በምን እጽናናለሁ ካላገዝከኝ በምን ልበረታ ለኔ የተዘመረ ነው የሚመስለኝ ለኔ የእውነት ለኔ ተጻፈ ነው የሚመስለኝና በቃ በጣም የሚያበረታኝ መዝሙር እሱ ነውና ሶሊያናና ሄራን እናታቸውም ደግሞ ሁላችሁም እግዚአብሔር ያክብርልኝ። አሁን መጽናኛ ሆናል መስገን እኛም እየተጽናናን እያጽናናን ነው። አንድ ተስፋ የቆረጠ ሰው ቢመጣ እና ምከሪኝ ቢልሽ መዝሙሩን አዳምጠው ነው። በአሁኑ ሰዓት ላይ መዝሙር 20 ሚሊዮን ደርሷል። እንግዲህ በጣም ደስ የሚል ነው። ግን እቺኛዋ ግጥም ልብህ ላይ ተስፋን ታገኛለህ። ጭላንጭል ተስፋ ብቻ ሳይሆን ሙሉ ተስፋ ይገነባባል። በቃ ከዛ በኋላ አለቀ። ከ30 ደቂቃ በኋላ አለቀ። ላኩልኝ። እግዚአብሔር ይመስገን። 30 ደቂቃ ተጽፎ አለቀ። እግዚአብሔር ይመስገን። ያው እንደሰማችሁት ወዳችኋለሁ። እግዚአብሔር ያክብርልኝ። እንዴ በቀላሉ ታዲያ 20 ሚሊዮን ይደረሳል እንዴ? በፍጹም ከልብ እናመሰግናለን። ምን የሚለው መዝሙር በምን እጽናናለሁ ከሌለህ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ። ዘማሪ ሚኪያስ አረጋዊ ቁጭ ብለን የአገልግሎቱን ጊዜ ይነግረናል። ስለ ዝማሬው ያለው ነገር ይነግረናል። እኔ የሆነ ለመናገር አልጠበቅኩም። እንዲ ኖርማል ዲስከስ እናደርጋለን እናወራለን ብዬ ነው ያሰብኩት። እንደዚህ አንተና ላልኩ እግዚአብሔር ያክብራችሁ። በቅድሚያ ሁላችሁንም ሎሌ እንደገና የመዝሙሩ ደግሞ የግጥም ደራሲ ሀገሬ ሶሊያናና ሄራን እናታቸውም ደግሞ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ያው እነ ሶሊ እነ ሀገሬ ዘማሪት ሀገሬ በቋንቋ አይነሽ ሚዲያ ስም ተሰብስበው ከከተራው ጀምሮ እስካሁን እስከ ጥምቀቱ ድረስ ወይም ደግሞ ከዋዜማው ጀምሮ እስከ ክብረ በዓሉ ድረስ ሽር ጉድ ሲሉ የነበሩ ከዲሮ ጀምሮ እዚህ ውስጥ ያሉ በሙሉ ኢያቄም፣ ማማን፣ ኃይሌ፣ ፍቅረ ማርያም፣ ቲጂ፣ ሙላት እዚህ በጀርባ ያሉት ምስጋና ይገባቸዋል። አሁን እግዚአብሔር ያክብርልኝ። ደነገጥኩ። ማርያም እኔ አልገባኝም። ይሄ ነው ደግሞ ሰርፕራይዝ ደግሞ ማለት ይሄ ነው። ሰርቶላቸዋል። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ ክርስቶስ ተንሥአ እሙታ በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ። ከዚህ በመቀጠል ወደ አንዳንድ ቁም ነገር አዘል መልእክት ከመሄዳችን በፊት ዘማሪ ሚኪያስ እንዲዘምርልን ይደረጋል። ሄራን እስኪ ጋብዙ እስኪ እንዲዘምራል። በመጀመሪያ ሚኪ ድንገት መጣ እዚያ ሰላም አለች፣ አቀፈች፣ ሳመች። በደንብ አጨባበጣችሁ። ሰላም አለች፣ በደንብ አለች። ደስ ትላለች። እንዴት ነው ድምጿ? ሸካራ ነው። ደስ እንዳንቺ ደስ የምትል
እንዲዘምር አድርጉት እስኪ ጋብዙት። በአሁኑ ሰዓት ላይ መዝሙር 20 ሚሊዮን ደርሷል። እንግዲህ በጣም ደስ የሚል ነው። በምን እጽናናለሁ ከሌለኸኝ የሚለው መዝሙር ነው። አሁን በምን እጽናናለሁ የሚለውን መዝሙር ዘምርልን እስኪ። እሺ ሄራን እንደምታውቀው 20 ሚሊዮን ገብቷል። ስለዚህ ይህ መዝሙር በጣም ተለፋበት ደስ የሚል መዝሙር 20 ሚሊዮን መከበሩ ይገባዋል። በጣም ለአንተም ይገባሃል እና መዝሙሩን ሁሉም ሰው ስለሚወደው እስቲ ጋብዘን እስቲ መዝሙሩን ዘምርልን። እሺ ሚኪ ዘምርልን። እሺ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሪዬ ተጓዝኩ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩ ሌቱን በብርሃን ባንተ አየሁኝ መሻገር ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ማቀርቀሪን ሰበር አልኩኝ ቀና በርትቼ ተራመድኩ እንደገና በቀለለ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ
ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ እንባ የታበሰ ስታጽናናኝ ደሌ ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ዝማሬያችንን ይቀበላል። ዝማሬ መላእክትን ያሰማልን። አሜን። ሄሩ ወይ 4 ስንኝ ነው ያለው መዝሙሩ። ምናልባት የእያንዳንዳችሁ የምትወዷት ግጥም ወይም ስንኝ አንድ አይነት ሊሆን ይችላል ወይም ሊለያይ ይችላል። ሶሊ የምትወጂ የትኛው ነው? ማቀር አንሰብ ሄራንስ እኔም እንደዚህ አንድ አይነት ነው? አዎ። በሎት እስኪ ማቀር ሰበር ካልኩኝ ገና በትንትን መትኩኝ ገና በኃይሌ የሚያጸናኝ በሞት ላይ የሚተከልከኝ ቃል ኃይሌ የሚያጸናኝ በዓለት ላይ የሚተከልከኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ዝማሬ መላእክትን ያሰማል። ዛሬ እንግዲህ ሙሽራ ከመሃላችሁ አስቀምጣችኋል። ምን ተሰማችሁ? ደስታ። ሚኪ ስንት ጊዜው ይሄ መዝሙር ከወጣ? አሁን ኦልሞስት ወደ 2ኛ ዓመቱ መጥቷል። ገና 2 ዓመቱ ነው። እንደውም መታየት ከተጀመረበት ከተቆጠረ 1 ዓመቱ ማታየት በደንብ ወደ ሰው የደረሰው ዓመቱ ነው ገና። አሁን መጽናኛ ሆናል። መስገን እኛም እየተጽናናን እያጽናናን ነው። ባለፈው ዓመት ኢየሩሳሌም አብረን ሄደን ነበርና በጣም ብዙ ሰው ወደኋላ ሲያስቀርህ ነበር። እንዲህ በጣም ሆና ተተካለ ለሚመኩባት ጉዟችን የተጓተተው በዚህ ምክንያት ነው። እዛ እስራኤልም ጭምር እኮ ነው እኮ እስራኤል የሚኖሩ ሰዎችም እስራኤል ራሳቸው አጠቃላይ እንደው በመዝሙሩ እንደው ምን ግብረ መልስ ከራስህም ከህይወትህም ከሌሎችም ሰዎች በዚህ መዝሙር ምን አይነት እንደው ምስክርነት አለ ራስህም በራስህ? እንደውም አጋጣሚ ቅድም ከስቱዲዮ ጀርባ ሆነን እያወራን ነበርና መዝሙሩ ታሪካዊ አመጣጡ አለ።
ታሪክ ያመጣጡን ደግሞ የበለጠ ከኔ በተሻለ የግጥሙ ደራሲ የዚህ መዝሙር የምንጽናናለው ገጣሚዋ አንቺ ነሽ ብለው ነው። ልክ ነው? ትክክል ነው። እስኪ እንደው እንዴት አንዳንድ ጊዜ ግጥም ሲጻፍ በሶስት አይነት መንገድ ነው። አንድ ከራስ ተነስቶ፣ ሁለት ከአካባቢ ከሚታየው ነባራዊ ሁኔታ ተነስቶ፣ ሶስተኛ ደግሞ በዚህ ጉዳይ ላይ ጻፊልኝ አዘጋጅልኝ ተብሎ። በየትኛው ነው ይሄንን መዝሙር የጻፍሽው? ይሄን ግጥም ከሶስቱም ይለያል። ይሄ ደግሞ ከነዚህኛዎቹ ከሶስቱም ደግሞ ይለያል። ምንድነው ወይ ገጠመኝ ኖሮት አይደለም፣ ግን ሁሉ ጊዜ አንድ ጥያቄ አይምሮ ውስጥ አለ። ሰው በኑሮ ውስጥ ሀዘን ይገጥመዋል፣ ችግር ይገጥመዋል፣ ደስታም ይገጥመዋል። ሁልጊዜም ሰው ሲያገኝ እግዚአብሔር ይመስገን ይላል። ሲያጣ ምንድን ነው የሚለው? እግዚአብሔር ያውቃል። እግዚአብሔርን የማያውቅ ሰው ግን ከየት ያመጣል ይሄንን ቃል? በእምነት ውስጥ የሌለ ሰው እግዚአብሔርን የማያውቅ ሰው አዝኖ የሚጽናናው በምንድን ነው? እኔ ከራሴም ታሪክ ከሰዎችም ያው እንዳልኩ ሁሉም ሰው ሀዘን ችግር ይገጥመዋል በህይወት ውስጥና እግዚአብሔር ስላለኝ ተጽናንቻለሁኝ እኔ። ስለዚህ ሌሎችም ደግሞ እግዚአብሔር ስላላቸው እንደሚጽናኑ በማመን ያው መነሻዋ እግዚአብሔር የሌለው ሰው በምን ይጽናናል? ስለዚህ ወደ ራሴ ያመጣሁትና በምን እጽናናለሁ ከሌለኝ? ቤት ውስጥ የእህቶቼ በሙሉ የስልካቸው መጥሪያ በምን እጽናናለሁ ነው፣ ከቤት ታሪክ ጋር ስለሚያያይዙት እና መዝሙሩ ሲሰራ እኔ በባህሪ መዝሙር ጽፌ አላስቀምጥም። የተጻፈ ካለሽ ስጪን ይሉኛል ብዙ ጊዜ ዘማሪዎች፣ ግን ጽፌ አላስቀምጥም። በዛ ሰዓት እግዚአብሔር ሲገልጽልኝ ብጽፍላቸው ይሻለኛል ብዬ አምናለሁና ዘማሪ ቶማስ በርታ ቶሚ መሰንቆ፣ ከዛ በፊትም ሌላ አንድ አማኑኤል ስራ ለሲስተር ህይወት ሰርተን ስለነበረ ቁጥር 2 አማኑኤል መዝሙር አንሰራም ወይ አለኝና ቶሚዬ ለማን ነው የምትሰጠው ያልኩት። መጀመሪያ ማን ነው የሚሰራው? ቶሚ ነው እንትን ያለሽ። እቺ ቃል ውስጥ ያለች ግን ወደ ጽሁፍ አልመጣችም እና ለማን ነው የምትሰጠው ቶሚ ያልኩት። ለሚኪያስ አለ። ሚኪያስ ይልማ አልኩት። አዎ ሚኪያስ ይልማ እና እሱ የሚሰራው ከሆነ ዜማውን ዘላለም ይስራው አልኩት። ድምጻቸው ውስጥ የሆነ ትንሽ መቀራረብ ስለምሰማ የዘሌም ዜማዎች ለስለስ ያሉ ስለሆኑ ብዙ ጊዜ የሚሰራቸው ዜማውን ዞላ ይስራው በቃ አልኩት። ችግር የለም ማለት በቃ አንድ 30 ደቂቃ ስጠኝ አልኩት። 30 ደቂቃ ብቻ? ከዛ ያው እግዚአብሔር ስለፈቀደ ያቺ ቃል ውስጤ ስላለች ነው። የምነሳበት ነገር ባይኖረኝ ወይ ነገ ከነገ ወዲያ ልለው እችላለሁ። ያቺ ቃል ውስጤ ስላለች ግን እቺ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ የመጀመሪያዋን ጫፏን ጻፍኳትና ላኩለትኝ። ቴሌግራም ላይ ነው ቀጥታ የጻፍኩት። ወረቀት ላይ አልጽፍም ግጥም። ቀጥታ ወይ ቴሌግራም ላይ ወይ ኮምፒውተር ላይ ሲቀመጥ ኮምፒውተር ላይ ነው የምጽፈውና እዛው ቴሌግራሙ ላይ ጻፍኩለትኝ። ይለቱ እማጨርሽው ምናምን አለኝ። ያው የቶሚ ንግግር ታውቃለህ የሚያወራበትን ቶኑንና በቃ ከዛ በኋላ አለቀ። ከ30 ደቂቃ በኋላ አለቀ። ላኩለት። እግዚአብሔር ይመስገን። በቃ 30 ደቂቃ ተጽፎ አለቀ። አለቀ። እግዚአብሔር ይመስገን። ያው እንደሰማችሁት ሆነ። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ? ምንድነው አንዴ አስታውሳለሁ፣ ይሄን መዝሙር በለቀቅን በአንድ ወሩ ወደ ሻኪሶ ማርያም ለአገልግሎት እንሄዳለን እና ያው እንግዲህ አንተ ታውቃለህ የኔን ጸባይ፣ ብዙ ጊዜ እንጫወታለን። መሳቅ መጫወትም ሌላ ምንም እንትን የምንለው ነገር የለምና ከወትሮ በተለየ ግን በጣም ሳይለንት ሆንኩኝ። እኔ ጭራሽ አብረን የሄድናቸው ልጆች በጣም ቤስት ፍሬንዶቼ ናቸው፣ በጣም ቤስት ጓደኞቼ ናቸው። ሰባኪውም መምህሩም አብረን የነበሩ ዘማሪያኑም ሳይቀር ማለት ነው። ግን ያለ ወትሮ እኔ በጣም ዝምታ በጣም አበዛውና ኤርፎን አድርጌ ጉዟችን ቀጥለን ቦሬ ከተማ ላይ መዝሙሩን እሱን እያዳመጥኩት ነው እኔ ይሄንን መዝሙር ማለት ነውና ልክ ቦሬ ከተማን እንደወረድን መኪናው ምንም ሳይሆን ማንም ሳይነካው አቅጣጫውን ወደ አዲስ አበባ ዞረ። ተሽከረከረ ደገመ። 3 ሲደግም እኔ አላቅም ነቃስን እየተሽከረከረ ነው። ግማሹ መድኃኒዓለም ተክለ ሃይማኖት ብሎ ይጫሉ ሁሉ ምንድነው እየሆነ ያለው? ኤርፓዴን አወጣሁኝና ሳይ መኪናው እየተሽከረከረ ነው። መጣና በኔ በኩል
ተገለበጠ። አልቆመም ታውቃለህ። እንትን የገመዷ ናት ኤርፎን እሷን አወጣሁ። እኔ መቶኝ ስለነበረ በዚሁም አንድም የሚያሳዝን ነው አንድም ያስቃል እንትኑ። እሺ። እና ያው ብዙ ጊዜ ምድረው ይሄ በተለይ ወደ ገጠራማው አካባቢ ላይ ኢሜጃችን ምንድነው ትንሽ ሰላም ሁኔታ የጊዜ ሁኔታ ምናምን እያስፈራንም ነበር አንድ መሄድ እና መኪናው እንዲህ ሲገለበጥ እኔ ላይ ነው ሁሉም እንትን ያለው እኔን ደግሞ መቶኛል። በቃ የሆነ ሰዓት ላይ ብቻ ራስ እንደመሳት አድርጌ ነው። አንድ ሰውዬ ሬንጀር ለብሷል፣ የድሮ የመከላከያ ሬንጀር። እጅ ስጥ ሲለኝ በቃ ተበለው። ብቻ ነው ሌሎችም አሉ ሌሎች ወጥተዋል። እኔ ግን ቀረው ኋላ። አንደኛ መኪናው በእኔ በኩል ነው እንደዚህ ወደቀው። መኪናውም ያለ ዝም ብሎ እንደዚህ እንዴት እንትን ወይ በጥይት ተመቶ ነው እንዴ ምናምን እስከ ማለት ደረጃ ደረስኩ። ከዛ ለካ ሰውዬው እጅን ስጠኝ ጎትቼ ላውጣህ ነው የሚለኝ። ዳውጪ ባረሰው ጎትቶ ሄራን እየሰማች ነው። መኪናውን አንስተው ሶሪ እየሰማች ነው። እሺ ጎትቼ ላውጣ እያለኝ ነው እሱ ታውቃለህ። ታዲያ በዚህ አጋጣሚ አመሰግናቸዋለሁ። ምናልባት ፕሮግራሙን እየተከታተሉት ከሆነ የቡሬ ከተማ ወጣቶች ህዝቦች እንዳለ ማለት ነውና መጥቶ መኪናውን አንስተው አጥበው ጭቃ ላይ ነበረ በቃ በደንብ እንትን አሉ። መዝሙሩን ከዛ በኋላ የበለጠ እንዴ ትኩረት እየሰጡት ማዳመጥ ጀመሩ። ለራሴ ጭራሽ ገና ሰው ሳይመጣ ወደ ሰው ጋር እኮ ተለቋል ግን በእንደዚህ በስፋት በጥልቀት እኔ ደግሞ እያዳመጥኩት ከዛ በኋላ እውነትም እንትኑ ይሄ ጨለማን አላውቅም በጉዞዬ በህይወቴ ሁሉ ነህመሪ ሲል በቃ ለመንገዳችንም ለብዙ ነገር ለሚያስፈራን ነገር ሁሉ እግዚአብሔር መሪያችን እንደሆነ የሚያሳይ ዝማሬ ነውና በጣም ማዳመጥ ጀመርኩኝ በደንብ። እንግዲህ አንድም ምስክር ነው አንድም እንደገጠመኝ ነው። ይሄ በጣም ትልቅ ምስክርነት ነው። የዳንኩበት ጊዜና ዕለት ነው። መጀመሪያ ሀገሬ እንግዲህ የቤተክርስቲያን ልጅ ነች። አንድ ጊዜ ነው ያገኘሁሽ አይደል? ከዛ በኋላ ተገናኝተን አናውቅም። ስሟን ነው የማየው። ግጥም ላይ በጣም ብዙ መዝሙሮች እንደሰራች የነሲስተር ህይወት የነሱ ቀድ አንተንም በተለይ በአንተ በቃ ሀገሬ የሚለው ነገር ነው። ለካ እሷ የፊቼ ቅዱስ ገብርኤል ፍሬ ነች። ከዛ በኋላ ባንከር ነች አይደለም? የባንክ ባለሙያ ነች። ባንክ ቤት ነው የምትሰራው። የት ነው ያገኛት? ባንክ ቤት ነው ያገኛት? ቤተክርስቲያን ነው ያገኛት? እኔ እግዚአብሔር ይመስገን ደስ የሚል ሁኔታ የመጀመሪያ ጊዜ እኔ አስታውሰዋለሁ። ማለት የአገልግሎቶችን ታሪኮች እንዳለ ስለማውቃቸው ወይም ደግሞ ሜሞሪው ስላለኝ የመጀመሪያ የተገናኘን ታስታውሻለሽ? ቅድስት ሥላሴ ሱሉልታ። እኔ ጋር ደግሞ ደብረ ብርሃን ስላሴ ትልቅ ጉባኤ ላይ የዘራቆብ አደባባይ ውስጥ ከ7 ዓመት 8 ዓመት አካባቢ እንደዛ አካባቢ ነው የሚሆነው። ከዛ በኋላ ደግሞ ፊቼ ኪዳነ ምሕረት ኪዳነ ምሕረት ያው እኛ ደብራችን ገብርኤል ነው፣ ግን በአጋጣሚ ጉባኤውን ተሳትፌ ነበር። የ16 ቀን ጉባኤ ተዘጋጅቶ አንዱን ቀን ተሳትፌ እዛ አግኝቻታለሁ። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ። አንቺ መዝሙር ትወጂዋለሽ? ለምን ወደድሽ? በቃ ልብ የሚነካ መዝሙር ስለሆነ ደስ ይላል። ልብሽ ተነካ። ሄራንስ? ገጥሙ ደስ ይላል፣ ዜማውም ደስ ይላል። ብቻ በቃ ካዳመጥነው በኋላ ቁጭ ብለን ስለ መዝሙሩ ስናስብ መዝሙሩ በቃ ትልቅ ተስፋ ልብ ላይ ሊያስቀር ይችላልና በጣም ደስ የሚል መዝሙር ነው ባይ ነኝ። አንቺ ቆይ አሁን ቅድም ከስንኞቹ ከአራቱ ስንኝ የትኛው ይለይብሻል ብዬ ዘምረሽ ነበረ ማቀርቀረን የሚለው እሱን ለምን ተለየብሽ? በቃ ሰው እግዚአብሔር ሰው ሲያቀረቅር እንደሚያነሳ የሚገልጽ እንደሚጸና የሚገልጽ ግጥም ነው ማለት ኦልሞስት ሙሉ መዝሙሩም ራሱ በጣም አስተማሪ ነው። ግን እቺኛዋ ግጥም እና በጣም ልብህ ላይ ተስፋን ታገኛለህ። ጭላንጭል ተስፋ ብቻ ሳይሆን ሙሉ ተስፋ ይገነባባል ማለት ነው። ጭብጨባ ይሄ አልየት ያሰማል። ይሄ ከባድ ትልቅ ቃል ነው። ጭላንጭል ሳይሆን ሙሉ ተስፋ ይገነባባል። አንድ ተስፋ የቆረጠ ሰው ቢመጣ እና ምከሪኝ ቢልሽ
መዝሙር አዳምጠው ነው ይሄን መዝሙር ፈልጋ አዳምጥ። የማን ነው ትያለሽ? የዘማሪ ሚኪያስ። እንደዚህ ግን ጋብዘሽ ታውቂያለሽ ለሰው? መዝሙር ጋብዛለሁ። የራስሽን ካወጣሽ በኋላ እንኳን ትተሽዋል። መዝሙር እኔ ስለዘመርኩትኝ ነው የሰው መዝሙር ማዳመጥ ደስ ይለኛል፣ እኔ ከምዘምረው ማለት ነው። ምክንያቱም የሰው መዝሙር ሳዳምጥ የበለጠ ይነዝረኛል እኔን ራሱ። አንዳንድ መዝሙሮች አሉ ምናምን የሚያስለቅሱኝ፣ በቃ ለኔ ለብቻዬ ሳዳምጥ ስቅስቅ ብዬ የማለቅስባቸው መዝሙሮች አሉ። ግን ብቻ ማለት ይሄኛው መዝሙር ከዛ ውስጥ ተጠቃሽ ነው፣ አንዱ ነው። እስኪ አንዳንድ ጥያቄ እስኪ ሚኪን ጠይቁት። ዛሬ በግላጭ አግኝታችሁታል። እስኪ እኔ የምለው ግን መዝሙሩን አንተ ራስህ ለማውጣት እንዴት ተነሳሳ? ከዛ በፊት ከመዝሙር በፊት ሰው እንግዲህ የሆኑ ነገሮች ይገጥሙታል ምናምን፣ ምን አይነት ነገሮችን አይተነው ከምንድን ነው የተነሳው? ጥሩ ጥያቄ ነው። ግን ረዘመ አይደል? ረዘመ። እሱ ያሳጥራል። ወሰንከውና በምን አጋጣሚ ነው ጥያቄ ያለኝ? ይሄን መዝሙር ማለት ነው የሁለታችሁንም አንድ ላይ ስመልስ፣ እኔ ቤተክርስቲያን ውስጥ ነው ያደግኩትኝ። ዘማሪ ከመሆኔ በፊት ተማሪ ነበርኩኝ እና ደግሞ ትንንሽም ደግሞ ሌሎች ስራዎች ዝም ብዬ አቅም እንደፈቀደ እንደወጣት ሰርቻለሁ። ከዛ ውጭ ግን ቤተክርስቲያን ያደግኩትኝ፣ በሰንበት ትምህርት ቤት ነው ያደግኩትኝ። አገልግሎቴ ህይወቴም ኖሮዬም ነው። ከዛ በኋላ ደግሞ እግዚአብሔር ፈቅዶ ለዚህ መርጫለሁ ብሎ ሳይገባኝ በክብር አቁሞ ዘማሪው አመስጋኙ እንደሆነ አድርጎኛል። የሶሊ ጥያቄ ደግሞ እንዴት መዝሙሩን ዘመርከው ነው። በጣም ጥሩ ጥያቄ ነው። ያው መዝሙሩ እኔ ጋር ሲመጣ ከቆይታ በኋላ ነው፣ ከሌሎች ሰዎች በኋላ ነው እኔ ጋር የመጣው። ሲመጣ ግን እንደ ቤተክርስቲያን ልጅነት ግጥሙንም ቀድመ የምታየው ግጥሙ ላይ ነው። ከዛ ግጥሙን አየሁት፣ ከኔ ጉሮሮ ጋር ደግሞ ጥሩ አድርጎ ዘማሪ ዲያቆን ዘላለም ታከለ ጥሩ አድርጎ ዜማውን ሰራው። ከዛ ዘማሪት እህታችን ሀገሬ የጻፈችው ግጥም በጣም ወርቅ የሆነ ግጥም ነው። ግጥሙ ደስ የሚል ግጥም፣ ሰዎች የሚጽናኑበት የሚበረቱበት ነው እና ይህ መዝሙር ላለመዘመርም አይቻልም። ወይም ደግሞ ግጥሙ አይ ይሄ ይሆነኛል ይሄ አይሆነኝም ብዬ ማልፈው አይደለም እና እነዛን ሰዎች አልፎ እሷ በኋላ በደንብ ታስረዳዋለች እና እነዛን አልፎ እኔ ጋር ሲደርስ በቃ የኔን ውስጤን አገኘሁትኝ እዛ ላይ ስለኔ በፊትም ስለሆነብኝ ታሪክ ስላለፍኩትኝ ህይወት ግጥሙ ላይ ሳገኘው ይሄ በቃ ይሄማ መሰራት አለበት እና ለጥናትም ብዙ ጊዜ አልወሰደብኝ። ቶሎ ብለን አጠና ነው። እግዚአብሔር እንግዲህ ሰው የሚያተርፍበት ያድርግልን ከምንም በላይ። እሱን አይዘን ወደ እናንተ አደረስን ማለት ነው። ተመለሰ ወይስ ተሳስቻለሁ? ከተመለሰ ጨብጭቡ፣ ካልተመለሰ ሶሊ ቅር ብሏታል። አልተመለሰ እንዴት ነው ሶሊ? እሺ ሶሊ፣ የሚኪ ዝማሬ ስትሰሚ ድምፁ ከማን ተመሳሰልብሻል? ከዘማሪ ይልማ ኃይሉ ጋር በጣም በስመ አብ። ሄራን ልክ ናት። ይልማ ሜጀራቸው ይመስላል። ቀጭን የሁለቱም ድምፅ አንድ አይነት። ምን የሚለው ነው የይልማን ዝማሬ የምትወጂው? የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። እሱ ዝማሬ መላእክት ያሰማልን። ሄሩ ይህንን መዝሙር እንጋብዘው እንደ ሚኪን እንጋብዘው። ለምን ያው ይመሳሰላሉ ብለሽ የለም? ሶሊ ከይልማ ጋር ይመሳሰላሉ አልሽም? ሶሊም የምትወደው መዝሙር አላት። ይልማ ምን የሚል ነው? ገጠመኝ ያለው መዝሙር አለ። እንዴ ሶሊ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሁሉ የተቀደሰ ስሙ የሚለው መዝሙር አለ አይደለ? እሱ መዝሙር የአክስቴ ልጅ እና አክስቴ እና ሶሊ አይ ዶንት ኖ እያዳመጡ ነው ያሉት እና መተኛ ክፍል ገብተን ልንተኛ እንትን እያለቀሰች ነበረና አክስቴ አየቻት። ምን ሆንሽ ሶሊ አለቻት።
ማልቀሴ መጣ አለች። ትንሽ ነበረችና ማልቀሴ መጣ ሲባል እኛም እንሳቅና አልቅስ። በዛ በኩል ለቅሶ ያሳዝነናል። እዚህ ጋር ደግሞ ማልቀሴ መጣ የሚለው ፓርት ደግሞ ያስቀናል። እና በቃ መዝሙሩን በዛ ጊዜ በጣም ወደደችው። እስኪ በይው ሶሊ። ኧረ እኔ አላውቀውም እኮ ያኔ በጣም ድሮ ነውና ብቻ ምን አልተነውም። ዝም ብለሽ ነው ማልቀስሽ የመጣው? ዝም ብሎ ነው? አንድም በጣም የምወደው መዝሙር አለ። ወዴት እንደሆነ አላውቅም ብቻ እየሄድን ነውና ከዛ እስቲ አንድ ቀን ሄራን መዝሙር እያዳመጠች ጫፉን ብቻ ነበር እናንተን ያልኩት እየሄድኩኝ ስለነበረ አላዳመጥኳትም። እሷን ትኩረት ሰጥቼ ከጎኗ መጥቼ አቴንሽንን ፎከስ አድርጌበት ምናምን ታልኩና ሄድኩኝ እና እንደዚህ አሁን ስትተላለፋለ አይደል? እንደሱ ነው የተፈጠረው። ሰው ቁጭ ብላለች እኔ ሄድኩኝ እንደዛ ተላለፍኩኝ ማለት ነው። ሌላ ቀን ነው እስኪ ልስማው ብዬ ላዳምጥ ምናምን ስል እና ሄራን ወሬ ምናምን ጫጫታ ተፈጠረ ማለት ነው። እና እኔ ለመስማት በቃ በጣም እንትን ያልኩኝ እና መዝሙሩ ምንድነው መሰለህ? ማረኝ 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 መመኬ የሚለው መዝሙር ነውና በቃ በጣም ነክቶኝ ማልቀስ ጀምር። ማንም አላየኝም። አቴንሽናቸው ወደዛ ሄደው ስለነበረ እኔ ብቻዬን ነበርኩኝ ማለት ነው። ከዛ በቃ ወሬ አቁመው ምናምን ብለው ዝም ሲሉ ነው ትንሽ አረጋጉኝ። ትዘምራለች እኮ እንዴ? በደንብ አውቃለሁ። ግን ይህንን ራሱ ብትሰማው ደስ ይለኛል። ራሱ ምትልል እሺ በምን እጽናናለሁ ከሌለህ፣ በምን ልበረታ ካላገዝከኝ፣ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ፣ ሸክም ለከበደው ማረፊያ ነህ፣ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ፣ በለምለም መስክ ያቆመኝ፣ ፍቅር ነው የሚያሰማራኝ፣ በለምለም መስክ ያቆመኝ፣ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ፣ በምን እጽናናለሁ ከሌለኝ፣ በምን ልበረታ ካላገዝከኝ፣ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለህ ነው መድኃኒቴ ቆሜ መታየቴ። ማሪ መላእክት ፈቀደላትና እንደገና ተስራው በቃ ከዛ የራሷ ነው እንግዲህ ከ5 ዓመት በኋላ ይቻላል መሰለኛ። ከዛ በኋላ ታላሰራልህ ብሎ ነው ወይስ አንተ ልካው ነው ቶሚ? አይ ራሱ በእርግጥ አሁን እኔ ይህን ቢሎ መዝሙር አሁን የሲስተር ህይወትን የሰራች በጣም ወደዋለሁ። ደስ የሚል መዝሙር ነው። ቢጨነቅ ብታክዝ የሚለው ዝማሬ ቢጨነቅ ብታክዝ ሰው እንደመሆኔ፣ ከዛ ሀገሬ ናት የሰራችው ሲለኝ ጭራሽ እኔ ጋር ደግሞ የጠነከረ ሆኖ ነው ደግሞ የመጣውና በጣም አሪፍ ነው ይሄ ስራማ ይሰራል ቆንጆ በቃ እንደውም ከነዚህ የመሱ ጥንቅቅ አድርጎ ጨርሶ ነው ይሄው ዜማ ይሄን ስራ ይሄንን ደግሞ ግጥሙ ነው ጨርሶ ነው የሰጠ። አዎ የሚጠብቀኝን ብንሰማውስ? እሺ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ
የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ ቤቱ አይኖረኝም ደጅ ባድር ቀንና ሌሊት ከኔ አይርቅ ድምፅ አራዊት የሌሊት ግርማ ወደ እኔ አይቀርቦም ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ መሰናክል ለእግሮች አይሰጥ ይሰውረኛል በቀኙ ሰላም ፀሐይም በቀን አይደቆሰኝ ያጋንንት ማይ አስፈራኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ ነፍሴን ጠበቃት ከጠላት ወጥመድ ጌታዬ መራኝ በጽድቅ መንገድ መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ የሰማዩን ጥል እታገሳለሁ ሰው ከጨከነ ምን እሆናለሁ ሌሊት በድብቅ ለሚጎበኙ ለጻድቃን ወገን አምላክ የስተለ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋ ሶሊ ሳመችው ወዳቸዋለሁ ሲል እንግዲህ ተነሱና መልካም 20 ሚሊዮን እይታ ለ100 ሚሊዮን እንገናኝ ብላችሁ ተሰናበቱት። መልካም የ20 ሚሊዮን እይታ ለ100 ሚሊዮኑ
እንገናኝ። አሜን አሜን አሜን። እወዳችኋለሁ። አደጉልኝ። እሺ እናት እርድ ማረጋችሁ። እወዳችኋለሁ። አደጉ ኑ ደግሞ ኑ እና እኔ ጋር 20 ሚሊዮን እንድትገቡ ነው። እኔ ጋር 20 ሚሊዮን ምንን ወደኸው ነው? 20 ሚሊዮን ምንን ተማምነህ ነው? 20 ሚሊዮን ቶሚ አጋጣሚ ሆኖ ጋብዣው ነበረ እዚህ። ያው አገልግሎት ከባድ አገልግሎት ስለነበረው ቀረ። ታሪክ አለው ብሎኝ ነበር። አዎ እንዲህ ማለት እንደዚህ እንትን ሳይል በፊት ስናወራ ዲስከስ ስናደርግ እኔ ጋር ከመድረሱ በፊትም ሌላ ሰው ጋር ለመድረስ እንትን ተብሎ ዜማውንም ሌላ ሰው ምናልባት አጫውተሽ ከሆነ ብዙ ሰው ሞክሮታል። ከዛ የሆነ ጊዜ ለዘላለም ተሰጠው። ከእሷ ጋር ዲስከስ አድርገዋል መሰለኝ። ከዛን እኔ ጋር መጣ እና ይሄ ስራ እኔ ጋር እንዲህ ቆየ ነው። እስቲ እንትን በለውና አንተ ላይ የሚሄድ ከሆነ ትሰራዋለህ። ቆንጆ ስራ ነው አለኝ። የት ሄደን? ጂንካ ማርያም ሄደን ነው አስታውሳለሁ። ቶሚ ጋር ጂንካ ሄደን እዛ አየሁትኝ። ስራው ቆንጆ ነው፣ ደስ የሚል ዝማሬ ነው፣ አሪፍ ነው በጣም ደግሞ የበለጠ ውስጥ ላይ የሚገባ እንትን ስለሆነ ሁላችንንም የሚዳስስም ስለሆነ እዛ ላይ እንትን አልነው። ከዛ አጠና ነው ሰራ ነው በኋላ እንግዲህ ያው ታውቀዋለህ፣ አንተ ጋር ነው የመጣው ያለውን የነበረውን ፊድባክ ቀስ እያለ ነው እንግዲህ ከዓመት በኋላ ወደ ሰው ጆሮ የደረሰው። ባለፈው አንድ በጣም ቤተሰብ የምንወዳት ልጇ አርፋ አንድ ወንድማችን እንደውም አባታችን ሆኗል። ከናዝሬት ነው ያስመጣህና እችን መዝሙር እዛች ሀዘን ቤት እንድትዘምርና እንዲጽናና ሰውም ደግሞ ሲዘመር ተጽናና እናትም አባትም እየተጽናኑበት ነበረ። እንዲህ አይነት ገጠመኞች አለ። አንድ ጊዜ ደግሞ የሆነች ታመመች ልጅ። እስኪ እንደዚህ አይነት ነገሮችን እስኪ ንገረንና የመጨረሻ እኔ እውነት ለመናገር አሁንም እዚህ ጋር አሁን የበለጠ ደግሞ ሞር አስረግጬ የምናገረው አሁን 20 ሚሊዮን ሰው አይቶታል። ከ20 ሚሊዮኑ ሰው ስንት ሰው ተጽናንቶበታል፣ ስንት ሰው ተፈውሶበታል፣ ስንት ሰው ወደ እግዚአብሔር መንግስት ቀርቦበታል የሚለው ነገር ሞር እንደ አንድ የቤተክርስቲያን ልጅነቴ ያሳስበኛል። ሰው ድኖበታል የሚለው ነገር ማለት ነው። እና በአንዳንድ በኩል ይሄ የሚመጣው እንትን ተመስገን ማለት ከኔ አይደለም ከእግዚአብሔር ነው። ተመስገን እላለሁ። አሁን እንዳልኩ ሀዘንተኞች ይጽናንበታል። ለቅሶ ቤት ሂጄ አገለግላለሁ፣ ዘምራለሁ። ሰርግ ላይም እንደዚሁ። ከምንም በላይ ደግሞ ይሄ የታመሙ ሰዎች አሁን ከአንድም ሁለት እንደውም አንድ ታዋቂ አርቲስት ብዙ ሰዎች እንደውም እየላኩልኝ ነበረ። ማርታ ጎይቶም ትባላለች። ታማ ገብታ ሆስፒታል በጣም ታማ እንደነበረ እና ምንድነው ሐኪም ቤት እያለሽ ያጽናናሽ ነገር አለ ስትባል አዎ ይሄ መዝሙር ብላ ስትናገር ለእኔ በጣም ደስ ብሎኛል። በቃ ሰውን ይሄን ያክል ደርሶ ሰው ልብ ውስጥ ገብቶ መንፈስን ካጽናና ከዚህ በላይ ምን ትርፋለህ? ያበረታኝ መዝሙር አለ። አዎ አክቹሊ ከወጣው በኋላ ነው ለወጣ ትንሽ ጊዜ ሲቀረኝ ነገር ነውና የሚኪያስ በምን እጽናናለሁ ካላገዝከኝ በምን ልበረታ ለእኔ የተዘመረ ነው የሚመስለኝ። ለእኔ የእውነት ለእኔ የተጻፈ ነው የሚመስለኝና በቃ በጣም የሚያበረታኝ መዝሙር እሱ ነውና በቃ እስካሁን ድረስ እስከ ትላንት ድረስ ምናምን የምሰማው እሱ ነው። አንድ ሰው ከዛ ውስጥ አንድ ጊዜም ደግሞ ካስታወስክ እንደዚህ የሆነ ከወገብ በታች ፓራላይዝድ ሆነች። እንደዚህማ በጣም ብዙ ይገጥመኛል። በጣም ብዙ ቲክቶክ ላይ ሼር ያደርጉልኛል፣ ሜንሽን አድርገው እንትን ይሉኛል። እና እውነት ለመናገር አይገባኝም። መዝሙሩን ክብሩን እግዚአብሔር ይውሰደው፣ ምስጋናው የእርሱ ስለሆነና እነዚህን ሲልኩበት በቃ እግዚአብሔር ይመስገን ተቀብሎልኛል። መድኃኒዓለም በዚሁ ደግሞ የበለጠ እንድንሰራ ምዕመኑም ሁሉም እንዲጸልይልን በዚህ አጋጣሚ ያስተላልፋለሁ። እና እነዚህ ልጆች ልጅቷ እንደውም ቤት ሂጄ ነው ሁላ ያየኋት። ቃል ያጥራሃል። እኔ መናገር አልችልም። ቅድም አይተኛል የሆነ ነገር ያልጠበቁት ነገር ዝምታ ነው የሚመርጠው። እና እነዚህን ሰዎች ሳያቸው በቃ ለቅሶ ቤትም ሂጄ ደግሞ ሰው ሲጽናናበት፣ ሰርግ ላይ ሂጄ ሰው ተደስቶበት እንትን ስል
በቃ እግዚአብሔር ይመስገን። መዝሙር ማለት ይሄ አይደለ? አንድም የጋራ ምስጋና ስለሆነ ሰዎች በችግራቸውም በደስታቸውም ጊዜ የሚያመሰግኑበት ስለሆነ በዚህ አጋጣሚ ከልብ እናመሰግናለን። ልዑሌንም ሁሉንም ከልብ እናመሰግናለን። ቶሚንም ሁሉንም ከልብ እናመሰግናለን። ያልጠበቅነው ነው እንግዲህ እግዚአብሔር ይመስገን። ክብሩን እግዚአብሔር ይሰጥ። እንግዲህ ሙሉ ስራ መቼ ነው የምታሰማ? እግዚአብሔር ቢፈቅድ እንግዲህ በዚህ 2018 ሳይወጣ ቀኑ ይሄ ነው ብዬ ባልወስንም ኦልሬዲ አዘጋጅቼ ጨርሻለሁ። ከዚህ ውስጥም ደግሞ አሁንም የአንዱ መዝሙር ባለቤት እሷ ናት። መድኃኒቴ ነህ የሚል ዝማሬ አለ እዛ አልበም ውስጥ። ሙሉ አልበም እንግዲህ እግዚአብሔር ቢፈቅድና ቢወድ በዚህ 2018 ከፈጣሪ ጋር እናንተ ጋር እናደርሳለን። ከልብ እናመሰግናለን። በነገራችን ላይ አንተ ብቻ አይደለህም፣ አገሬም እንግዲህ ባላት ተሰጥኦ የሆነ ዝግጅት በቅርቡ ይኖራታል። በዛ ጉዳይ ላይ ደግሞ ሰፋ ያለ ቆይታ እናደርጋለን። ዛሬ ይሄ አንተ የብስራት ማብሰሪያ መርሃ ግብር ላይ ነው። ዛሬ ግን ለትውውቅ ጥሩ ነው፣ ተዋውቃለች። ዛሬ ለሚቀጥለው የእሷን ዝግጅት የእሷን ስራ ደግሞ በመጽሐፍ ትመጣለች ሀገሬ። በጣም በጣም በዚህ እንግዲህ ልዩ ተሰጥኦ ነው ያላት ቤተክርስቲያናችን ልጅ። አሁን እየሰራሽም እያገለገልሽም ያለሽው? የምሰራው ሀያት አካባቢ ነው። ኦሮሚያ ባንክ በማናጀርነት እሰራለሁ። የማገለግለው ግን ሱሉልታ ስላሴ ነው። አዲስ አበባ ውስጥ አዲስ መተህ ሰንበት ትምህርት ቤት ጆይን ማድረግ ይከብዳል፣ ረጅም ፕሮሰስ አለው እና ትምህርቶቹን ኮርሶቹን እንደ አዲስ ለመውሰድ ከኔ ስራ ጋር ትንሽ ያስቸግራል። የስራ መውጫ ሰዓታችን ትንሽ እና ከፍቼ ከወጣው በኋላ ስራ ይዤ ሱሉልታ ስላሴ ውሉደ ጻድቃን ሰንበት ትምህርት ቤት ነበር ማገለግለው። አሁንም እዛ አገልጋይ ነኝ። በእርግጥ የሁለቱም ሰንበት ትምህርት ቤት አገልጋይ ነኝ። አሁንም ሞር ግን ሱታፊዎችን ማድረግበት የጥምቀት ልዩ በዓላት ምንም ሲሆን ሱሉልታ ስላሴ ነው ማገለግለው። ምን ይዛልን እንደምትመጣ ብቻዋን እዚህ ተቀምጣ ትገልጽልናለች። ለዛሬ ሚኪ እንኳን ደስ ያለ። ይቀጥል ይቀጥል ይቀጥል። ሌሎችንም ስራዎች ሌሎችንም አገልግሎቶች ከሰኞ እስከ እሑድ በጣም በአገልግሎት ቢዚ እንደሆንክ ይታወቃል። በተለይ ክፍለ ሀገር አሁንም ብርታቱን እድሜውን ጸጋውን ያብዛልህ። አንቺም እንደ ቤተክርስቲያን ልጅነትሽ ያልተበረዙ ያልተከለሱ ዶግማቸውን ቀኖናቸውን መልእክታቸውን የጠበቁ በትክክል ኦርቶዶክሳዊት የሆነ መልእክት ግጥም ማለት መልእክት ነው። የእግዚአብሔርን ቃል በስነ ቃል አሳምሮ በግጥም አቅርቦ ለእግዚአብሔር ለፈቀደለትና እንዲህ በጸጋ ለተጎበኘ ሰው መስጠት ይሄም ትልቅ አገልግሎት ነው። ሁለታችሁንም እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። እግዚአብሔር አሁንም ጸጋችሁን በጸጋ ላይ ጸጋ እየጨመረ በእድሜ ላይ እድሜ እየጨመረ ረጅም ዘመን የምታገለግልበትን ጸጋና እድሜ ይስጥልን። እኛም ከልብ እናመሰግናለን። በዚህ አጋጣሚ ቋንቋ አይነሽ ሚዲያ ይህን የመሰለ ፕሮግራም አዘጋጅቶ ከጀምሩ ለመናገር አሁን እኛ በዚህ ክሬዲት ማሳነስ ስለማልፈልግ ነው። ብዙ ጊዜ እኔ አሁን ካየ መዝሙሩ ላይም ክሬዲታቸውን ለእያንዳንዳቸው የሚገባቸውን ክሬዲት አስቀምጣለሁ። ለምን ይሄ ነው በቃ የነሱ ትርፍ ብዬ አምናለሁ። መዝሙሩንም ደግሞ ለመልቀቅ ስናስብ ምንም ሳታንገራግር ችግር የለም እኔ ትልቁ ሚዲያ ላይ ለቀዋለሁ ብሎ ቋንቋ አይነሽ ሚዲያ ልዑል ሰገድ በትህትና በፍቅር ተቀብሎ እንትን ስላለን ነው ይሄ ሁላ ነገር የሆነው። ዛሬም ላይ ደግሞ እኔም ሳላስበው እንደዚህ አድርጋችሁ ከካሜራ ጀርባ ያላችሁ ካሜራማኖች እነ ዴሩን በደንብ አውቀዋለሁ። በዚህ አጋጣሚ ሁሉንም ከልብ እናመሰግናለን። እግዚአብሔር ያክብርልን። ቋንቋ አይነሽ ሚዲያን እግዚአብሔር ይስጥልን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን። በምን እጽናናለሁ